ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን ዋላችሁ እንደምን አደራችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁ እዚያ አካባቢ አዲስ ከሆናችሁ ምን ጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። እንዲሁም ነባሮች ላይክ ሼር እንዲሁም ኮሜንት ላይ ሀሳባችሁን በማስፈር የዩቲዩብ ቻናሏን ሞቅ ደመቅ እንድታደርጉ ስንል እጠይቃለሁ ማለት ነው። ተመልሰናል። ከ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በኋላ አርሰናል በሜዳው ኤምሬትስ ክሪስታል ፓላስን አስተናግዶ 2-2 በሆነ ውጤት ተጠናቋል ማለት ነው። እውነት ለመናገር እጅግ በጣም የቀዘቀዘውን አርሰናል፣ ተነሳሽነት የሌለውን አርሰናል፣ እንዲሁም ብዙ ትግል ያላሳየውን አርሰናል በተጫዋቾች የግል ስህተቶች የተሞላ አርሰናል ዛሬ ተመልክቻለሁ። ስለ ጨዋታው አንዳንድ ነገር ለማለት ነው የመጣሁት። እውነት ለመናገር መጥፎ ወይም ደግሞ ኔጌቲቭ ኢነርጂ ማምጣት አልፈልግም። ምክንያቱም የሁላችንም ሀሳብ የሁላችንም ጉጉት ሴሚፋይናል ፒኤስጂን ኤምሬትስ ስቴዲየም ላይ ላለው ጨዋታ ነው። አይኖ እረዳለሁ። ነገር ግን ሊስን ዶንት ፎርጌት ፕሪሚየር ሊግ አላለቀም። አይኖ ቻምፒዮንስ ሊግ የመሳተፍ የላቀ ቻንስ አለን። ነገር ግን የተወሰኑ ቲሞች ካቻፕ ሊያደርጉን ይችላሉ። እንዲሁም ቀጣይ አስቸጋሪ ጨዋታዎች ነው የሚጠብቁን ማለት ነው። በዚህ አጋጣሚ አርሰናል ዛሬ የሲዝኑን 13ኛ አቻ ሲያስመዘግብ ነው ከመሪው ሊቨርፑል በ12 ነጥብ ርቆ በ67 ነጥብ ሁለተኛ ደረጃ ላይ ይገኛል። ሶስተኛ ደረጃ ላይ የሚገኘው ደግሞ ማንቸስተር ሲቲ በ61 ነጥብ ነው። የሁለት ጨዋታ ልዩነት ማለት ነው። አርሰናል ቀጣይ በፕሪሚየር ሊግ ቦርንማውዝን እና ሊቨርፑልን ነው የሚያስተናግደው። እንዲሁም ኒውካስትል አለው ከሚቀሩት 4 ጨዋታዎች ላይ ሳውዛምፕተን ማለት ነው። እነዚህ 4 ጨዋታዎች በፕሪሚየር ሊግ ይቀሩታል። እንዲሁም 2 የቻምፒዮንስ ሊግ ጨዋታዎች እየቀሩት አርሰናል የሲዝኑን የመጨረሻ የሚቀሩት 6 የጨዋታ ጊዜያቶች ናቸው ማለት ነው። ስቲል ዊ ሃቭ ቱ ዊን። አርቴታም ለዛ ይመስላል ከጨዋታ በኋላ ዛሬ ብዙ ደስተኛ የነበረ አይመስልም። በኔም በኩል ደስተኛ አይደለሁም። ሊስን ይሄኛው ቲም ቻምፒዮንስ ሊግ ላይ ዛሬ ፐርፎርም እንዳደረጉት ቻምፒዮንስ ሊግ ላይ ለማድረግ ካሰቡ ትረስሚ የመጀመሪያው ሌግ ላይ እንሰናበታለን ከሴሚ ፋይናል ወይም ደግሞ ከግማሽ ፍጻሜ። ነገር ግን አይዶ ወነ ቢ ኔጌቲቭ ዛሬ ሆፕፉሊ ጉዳትን ፒክ ላለማድረግ ይመስለኛል ወይ ቀለል አድርገው ነው የተጫወቱት። ምክንያቱም እውነት ለመናገር ከቶማስ ፓርቴ እና ክቪዮር ውጪ ብዙዎቹ ደካማ የሚባል ፐርፎርማንስ ነው ያሳዩት። ስፔሻሊ ዴቪድ ራያ ያልተለመዱ ስህተቶችን ሲሰራ ነበር ያመሸው፣ ፓስ ላይ እንዲሁም የቦታ ስህተት ላይ። ኤኒዌይስ ስለ ጨዋታው አንዳንድ ነገር ለማውራት ያክል ብዙም ሳቢ የሆነ ጨዋታ አልነበረም። አርሰናል የመጀመሪያውን ጎል ከሴት ፒስ ከቅጣት ምት የተገኘ ክሮስ በማርቲን ኦዴጋርድ ምክንያት ክሮስ የተደረገችን ኳስ የሚገርም የሴት ፒስ የግሩፕ ስራ የታየበት እንደውም ብዙዎቻችሁን የአርሰናል ደጋፊዎች በስሎ ሞሽንም ወይ በሃይላይትም እሷን ጎል ደጋግማችሁ ብታዩ በቃ የሚገርም የቲም ወርክ የታየበት ጎል ነበረ። ኪቪዮር የመጀመሪያውን ጎል አስቆጠረ። አርሰናል 1-0 መምራት ቢችልም ዚህ ሲዝን ብዙም ኖቲስ ያላልነው ነገር ሊኖር ይችላል። አርሰናል ከኮርና ጎል በማስተናገድ ከሲዝኑ ከማንቸስተር ዩናይትድ ቀጥሎ 2ኛ ደረጃ ላይ ይገኛል። እውነት ለመናገር መጥፎ የዚህ ሲዝን ጎናችን ከኮርና የሚሻሙ ኳሶችን
ወደ ጎል የሚቆጠሩብን ነገር እየጨመረ ነው። የክሪስታል ፓላስ አቻ የሚያደርጋቸውን ኳስ በሴት ፒስ የተገኘ የማዕዘን ምት ሰው ሁላ ክሮስ ይደረጋል ቦክሱ ላይ ብለው በሚጠብቁበት ጊዜ ኤዜ ከፔናልቲ ቦክስ ውጭ ራሱን ነፃ አድርጎ ክሮሱን ተሻምቶ የሚገርም ፊኒሽንግ የሚገርም ቮሊ መሬት አንጥሮ ክሪስታል ፓላስን ወደ ጨዋታ የመለሰ ወይም ደግሞ ግብ አስቆጥሮ ክሪስታል ፓላስን ወደ ጨዋታ መልሶ ነበረ። ባይዘዌ ዛሬ ኤዲ ኒኪቲያ በጣም አርሰናል ላይ ወይም ደግሞ ወደ ኤምሬትስ ተመልሶ የአቅሙን ሲሞክር ነበር። ነገር ግን በብዙ ነገሮች ላይ ጎል ማስቆጠር ሳይችል ወጥቷል ማለት ነው። አንድ ወርቃማ እድል አግኝቶ ነበረ ኪቪዮር። እሷን ኳስ ክሊር ያደረገባት መንገድ በጣም 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 የሚደነቅ ነበረ። ከዛም በኋላ አርሰናል 1-1 በሆነ ውጤት እረፍት ከመጠናቀቁ በፊት ይመስለኛል 42ኛ ደቂቃ አካባቢ ትሮሳርድ ከቲምበር የተሻገረለትን ኳስ በማስቆጠር አሁንም ጥያቄውን ትሮሳርድ አርቴታ ላይ ያነሳ ይገኛል። የ9 ቁጥር ቦታውን ምን ሜሪኖ ነው እያልክ ያለው ወይስ ስቲል እኔም ኮምፒውት ማድረግ እችላለሁ ያለ ይመስለኛል። ድንቅ የሚባል አጨራረስ ነበር። ኤኒዌይስ ትሮሳርድ ጎል ላይ እጅግ በጣም ያገኛቸውን ቻንሶች ወደ ጎል በመምታት ስለሚታወቅ በዛው ልክ ደግሞ የጎል አኬር ያለው ወይም ደግሞ የጎል ገድ ያለው ተጫዋች ነው ማለት ይቻላል። 2-1 እየመራን ወደ ረፍት ወጣን። ከረፍት በኋላ ስንመጣ ይመስለኛል ዛሬ በኔ አስተያየት የአርቴታ ትልቁ ጥፋት ዛሬ ራሂም ስተርሊንግን በአሰላለፍ ውስጥ ይዞ መግባቱ ነው። በሳካ ቦታ ላይ በቀኝ የማጥቃት ክፍል ቦታ ላይ ነበር ሲጫወት የነበረው። ብዙ ጊዜ የ1-1 ግንኙነቶችን ሲሸነፍ እንዲሁም ምንም ነገር ማድረግ ሲያቅተው በጣም የሚያስቁ ክሮሶችን ሲያደርግ ነበር እንትን ያለው። ከዛም በኋላ አይዶ ኖ ለምን ኢታን ንዋኔሪን ቀድሞ አስገብቶ ከዛም በኋላ ለቡካዮ ሳካ እንዳደረገው ዛሬ የመጫወቻ ጊዜ ያመቻቻል ብለን አስበን ነበር፣ ግን ሳይሆን ቀርቶ ኤኒዌይስ በጣም አርሰናል ደካማ የሚባል እንቅስቃሴ ያሳየበት ምሽት ነበር። ከዛም በኋላ 2-1 ጨዋታው እንደቀጠለ ኤዲ ኒኪቲያን ቀይሮ የገባው ማቴታ የፕሪሚየር ሊጉን 14ኛ ጎል በአርሰናል መረብ ላይ ማስቆጠር ችሏል ማለት ነው። የሚገርም ፊኒሽንግ ነበረ። ማቴታ ክሪስታል ፓላሶችን 2-1 ሲያደርግ ያስቆጠረው ነገር ግን እሱ ጎል እንዲቆጠር 3 የአርሰናል ተጫዋቾች የየራሳቸውን ብሌም ይወስዳሉ ማለት ነው። መጀመሪያ አይኖ አርሰናል ሁሌም በቢልድ አፕ ሲነሳ ራያ እንደ 4ኛ ተጫዋች ሆኖ ነው የሚያገለግለው። ታውቃላችሁ። ማይልስ ሉዊስ ስኬሊ ወደ መሃል ይገባል። ከዛም በኋላ ኪቪዮር በማይልስ ሉዊስ ስኬሊ የክንፍ ቦታ ላይ ይሆናል። ሳሊባ የቀኝ የራሱ ቦታ ላይ ይዛል። እንዲሁም ቲምበር የራሱን የቀኝ የክንፍ ቦታ ላይ ይዛል ማለት ነው። ከዛ ኖርማሊ ኪቪዮር የሚጫወትበትን የግራ መሃል ቦታ ላይ ኖርማሊ ራያ ነው በቢልድ አፕ ጊዜ የሚጫወትበት ማለትም እሱ ቦታ ላይ የምናየው በቢልድ አፕ ጊዜ በፓስ ከተጫዋቾች ጋር ለመውጣት ስለሚሞከር እንደዛ በሚያደርግበት ጊዜ ሳሊባና ትሮሳርድ የተቀባበሉት ፓስ በማቴታ ትሮሳርድ ፕረስ ተደርጎ የተቀመውን ኳስ የቺፕ አይነት ጎል የምትገርም ጎል በማስቆጠር ማቴታ እስካሁን ካገቧቸው ጎሎች አንደኛዋ ወይም ደግሞ ምርጧ ጎል ልላ ትችላለሁ ብለዋል። እውነት ለመናገር ፓላሶች ዛሬ አርሰናል ላይ ያስቆጠሩት 2ቱም ጎል እጅግ ድንቅ የሚባሉ ጎሎች ናቸው። ያ በስተት የተሞላ አርሰናል ነበረ። እንዲሁም እንዳልኳችሁ ሙሉ ለሙሉ ቲሙ ተናቧል ለማለት ይከብደኛል። የዛሬ ጨዋታ ላይ ሚካኤል ሜሪኖ እንዲሁም ቤን ዋይት ሙሉ ጨዋታው ስብስብ ውስጥ አልነበሩም። ቤን ዋይት ጉዳት መስሎኝ ነበር፣ ነገር ግን ባለቤቱ ዛሬ ልጅ ስለተገላገለችለት በዛ ምክንያት ነው
ቲሙ ስብስብ ውስጥ ያልነበረው ማለት ነው። ሊስን ሌስ ፎርጌት አባውት ዚስ እና ቻምፒዮንስ ሊግ ጨዋታ ላይ ፎከሳችንን እናርግ። ምክንያቱም ዛሬ የሚሰራውን አይነት ዛሬ ያሳየነውን ፐርፎርማንስ ማክሰኞ ቀን ፒኤስጂ ላይ ደግማለሁ ማለት እጅግ 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 ቁማር መጫወት ነው ብዬ አስባለሁ። ከብዙ በጥቂቱ የዛሬ ጨዋታ ይሄን ይመስል ነበረ። ሌላ ምን ማለት ይቻላል? ያው በሚቀጥለው የቻምፒዮንስ ሊግ ቅድመ ጨዋታ ቪዲዮ ከመምጣቴ በፊት ያለኝ ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ እንዲሁም ካልወደዳችሁት ድጋሚ ላይክ አድርጋችሁ ቢስተካከል ብላችሁ ታስቡትን ግን ኮሜንት ሴክሽን ላይ አሳውቁን እላለሁ። ለዛሬ የመጣሁበት ፖይንት ይሄን ይመስላል። አም አውት ፒስ